ይህ የፓናል ውይይት የከተማ ልማትና ኮንስትራክሽን ስለ ኢትዮጵያ የሚሰኝ ሲሆን በከተማና መሰረተ ልማት ሚኒስቴር እንዲሁም በኢትዮጵያ ፕሬስ ድርጅት ትብብር የተዘጋጀ ነው። የዛሬው የፓናል ውይይት ዓላማ የከተማ ልማትና ኮንስትራክሽን ሴክተር በተመለከተ ግንዛቤ ማስጨበጥ፣ የከተሞችን የመኖሪያ ቤት አቅርቦት አሰራርና ውጤታማነትን ማስተዋወቅ፣ መንግስት የተቀናጀ መሰረተ ልማት በመስራት ከተሞችን ምቹ ለማድረግ የሚሰራውን ስራ ማሳየት፣ ከተሞች ለነዋሪዎች ምቹ እንዲሆኑ እየተሰሩ ያሉ የኮሪደር ልማቶች እና ውጤታቸውን ማሳየት፣ በግንባታ ፕሮጀክቶች ትግበራ ሂደት ውስጥ የህግ ማዕቀፎች፣ ኮዶችና ስታንዳርዶች የሙያ ስነ ምግባርን በጠበቀ መልኩ እንዲፈጸሙ ግንዛቤ ማሳደግ የሚሉ ዋና ዋና ዓላማዎችን አንግበዋል። ከዚህ ቀጥሎ የእንኳን ደህና መጣችሁ ንግግር የሚካሄድ ይሆናል። የኦሮሞ ብሔረሰብ አስተዳደር ዋና አስተዳዳሪ ክቡር አቶ አህመድ አሊ የእንኳን ደህና መጣችሁ ንግግር እንዲያደርጉልን ወደ መድረክ በአክብሮት ጋብዛለሁ። ክብርት አደ ጫልቱ ሳኒ ኢብራሂም የከተማና መሰረተ ልማት ሚኒስትር፣ ክብርት ወይዘሮ ፋጡማ ሞላ የኦሮሞ ብሔረሰብ አስተዳደር ምክር ቤት ዋና አፈ ጉባኤ፣ ክቡር አቶ አህመድ ሁሴን የብሔረሰብ አስተዳደራችን ብልጽግና ፓርቲ ቅርንጫፍ ጽሕፈት ቤት ኃላፊ፣ ክቡር አቶ መሐመድ ኢንጂነር መሐመድ የኢትዮጵያ መንገዶች አስተዳደር ዋና ስራ አስፈጻሚ፣ ክቡራን ሚኒስትር ዴኤታዎች፣ ክቡራን የመንግስት ከፍተኛ የስራ ኃላፊዎች፣ ክቡራን አባገዳዎች፣ ሀወስ ሲንቄዎች፣ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ክቡራንና ክቡራት የዚህ ሀገራዊ መድረክ ተሳታፊዎች፣ ሁሉም ፕሮቶኮሎች እንደተጠበቁ ከሁሉ አስቀድሜ የኦሮሞ ብሔረሰብ አስተዳደር የአብሮነት የመቻቻል የፍቅርና የአንድነት ከተማ ወደ ሆነችው ወደ ከሚሴ ከተማ በገነጋ እንዱፍተን አናዱፍ ጀቹን በርባት ለሀገርና ለሕዝብ እድገት እጅግ ወሳኝ በሆነው ከተማን የማልማት የከተሞች ልማትና የኮንስትራክሽን ስለ ኢትዮጵያ መድረክ ላይ ለመሳተፍ በዞናችን ዋና ከተማ በከሚሴ ስለተገኛችሁ እንግዶች ከሁሉ አስቀድመን ያለንን ክብርና ፍቅር በራሴና በዞኑ ሕዝብ ያለንን አክብሮት በድጋሜ እየገለጽኩ አናዱፉ እንኳን ደህና መጣችሁ ላችሁ እወዳለሁ። ይህን የመሰለ ሀገራዊ ፋይዳ ያለው ትልቅ መድረክ በአማራ ብሔራዊ ክልላዊ መንግስት በኦሮሞ ብሔረሰብ አስተዳደር ሲካሄድ የኦሮሞ ብሔረሰብ አስተዳደር ከፍተኛ አመራርና አጠቃላይ አመራር እንዲሁም መላ ህዝባችን ታላቅ አክብሮትና ምስጋና ያቀርብላቸዋል። ክብርት ሚኒስቴር፣ የተከበራችሁ እንግዶች፣ የወንድማማችና የልማት የጋራ እድገትና የጋራ እሴቶቻችንን የምናጎለብትበት ይህንን ታላቅ ስለ ኢትዮጵያ የሚመክር መድረክ በዞናችን ዋና ከተማ በከሚሴ ሲካሄድ የኢትዮጵያ ፕሬስ ድርጅትና የከተማና መሰረተ ልማት ሚኒስቴር በዞናችን እየተካሄደ ያለውን ሁለንተናዊ ሰላም፣ የልማት የከተሞቻችን እድገትን በዚህ ሁኔታ መልሳችሁ ስለጎበኛችሁን በድጋሚ ታላቅ አክብሮት ላቀርብላችሁ እወዳለሁ። በዚህ መድረክ ላይ የሚነሱ ጠቃሚ ጉዳዮች ለብሔረሰብ አስተዳደራችን ለክልላችንና ለሀገራችን ትልቅ በረከት እንዳለው ስለምናምን እነዚህን የመሰለ መድረኮች በዞናችን እንዲህ አይነት የአብሮነትና የመቻቻል ዞን የእንግዳ ተቀባይነትና የውብ ባህል ባለቤት ውይይታችንን በየጊዜው ፍሬያማ በሆነ ሁኔታ ተቀብለን ልናስተናግዳችሁ ከወዲሁ ቃል የምንገባ መሆኑን ለመግለጽ እወዳለሁ። የኢትዮጵያ ፕሬስ ድርጅትና የከተማ ልማትና ኮንስትራክሽን ሚኒስቴር መላው የዚህ መድረክ ተሳታፊዎች በድጋሚ እንኳን ደህና መጣችሁ እያልኩ ባላችሁ ቆይታ ኦሮሞ ብሔረሰብ አስተዳደር ሁሉም አካባቢ ሰላም፣ የፍቅር፣ የአብሮነት፣ የአንድነት መገለጫ ስለሆነ ቆይታችሁ ያማረ እንዲሆን እመኛለሁ። አመሰግናለሁ። ክብርት እህታችን አደ ጫልቱ ሳኒ ኢብራሂም ወደ መድረክ እንዲወጡልን በአክብሮት እንድሸኙ በታላቅ ሽኝት እንድታመጡልኝ በአክብሮት ጠይቃለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት አደራችሁ? አከም ቡልተን ፈያጅርቱ በገጀ ራህመታቲ ወለርጊን። ክቡር አቶ አህመድ አሊ በአማራ ብሔራዊ ክልላዊ መንግስት የኦሮሞ ብሔረሰብ ዞን ዋና አስተዳዳሪ፣ ክብርት ወይዘሮ ፋጡማ ሞላ የዞኑ ምክር ቤት አፈ ጉባኤ፣ ክቡር ዶክተር የቱንጌታ አስራት በከተማና መሰረተ ልማት ሚኒስቴር ስቴት ሚኒስትር፣ ክቡራን የተጠሪ ተቋማት ኃላፊዎች፣ ክቡራን የሀገር ሽማግሌዎች፣ የሃይማኖት አባቶች፣ እናቶች፣ ወጣቶች፣ መላው በዚህ አካባቢ የምትገኙ ጥሪ የተደረገላችሁ
እንግዶች፣ ከሁሉ አስቀድሜ ሚኒስቴር መስሪያ ቤታችን ከኢትዮጵያ ፕሬስ ድርጅት ጋር በመተባበር ያዘጋጀነውና ከተለያዩ የኢትዮጵያ ከተሞች የሚካሄዱ ስለ ኢትዮጵያ ሀገራዊ የውይይት መድረክ ላይ ለመሳተፍ በዚች በውብ ከተማ በውብ አካባቢ የጽናት ተምሳሌት ወደ ሆነው አካባቢ የአንድነት፣ የአብሮነት፣ የፍቅር እና እውነትም የኢትዮጵያዊነት ማሳያ ወደ ሆነው አካባቢና አሁን ደግሞ የብልጽግና ትሩፋትና ማሳያ ወደ መሆን የደረሰችው በተለይ በከተሞች እንቅስቃሴ የጀመራችሁትን ስራ የህዝቡም ያመራሩም እንግዲህ አመራር ሲባል ከክልል ጀምሮ ስለሆነ በክልልም በዞንም በከተማም ደረጃ ያለ አመራር በሙሉ በጋራ በመሳተፍ ከ6 ወር በፊት 6 ወርም የሚሆን አይመስለኝም የነበረና አሁን ያለው እንቅስቃሴ የተለያየ ስለሆነ ወደዚች ወደ ቫይብራንት ከተማ እንኳን ደህና መጣችሁ ማለት ፈልጋለሁ። ስለ ኢትዮጵያ የፓናል ውይይትና የፎቶግራፍ አውደ ርዕይ አይተን ፈጽመን ወደዚህ መተናል። በኢትዮጵያ ፕሬስ ድርጅት ለአዘጋጅነት በተለያዩ የኢትዮጵያ ከተሞች በብዙ የኢትዮጵያ ክፍሎች በብዙ የኢትዮጵያ ከተሞች እየተዘዋወሩ ስለ ኢትዮጵያን ያንዳንዱ የሚሰሩ የልማት ስራዎች ዜጎች አውቀው ተገንዝበው የጋራ መረዳት እንዲኖርና የሀገር ፍቅር ስሜት እንዲዳብር ብሎም ደግሞ የውይይት ባህላችን ማዳበር እንድንችል እየተደረገ ያለበትን መንገድ ማየት ይቻላል። በዚህ ሂደት ብሔራዊ ትርክት ለመገንባት ያለመ ግን ደግሞ በቀጣይነት ወደፊት የሚቀጥል ፕሮግራም ነው። በኢትዮጵያ ከተሞች ውስጥ እየተገነባ ያለው መሰረተ ልማት በአግባቡ በዚህ አይነት የውይይት ባህል ህብረተሰቡን ማስተዋወቅና ግንዛቤ ማስጨበጥ ወቅቱ የሚጠይቀው አንገብጋቢ ጉዳይ ነው። በተመሳሳይ በከተማ አገልግሎቶች ላይ አዲስ ለውጥ እያመጣን እንገኛለን። ይህ ሁኔታ ኢንቨስትመንትን የመሳብና የስራ እድሎችን ለመፍጠር ትልቅ ሚና አለው። የመሰረተ ልማት አቅርቦት ላይ በኮሪደር ልማት ስራዎች የከተሞችን በተለይም አዲስ አበባ የአፍሪካና የዓለም አቀፍ ተቋማት ማዕከልነትን ለማረጋገጥ ትልቅ አቅም የፈጠርንበት የሁላችንም ተምሳሌት የሆነች ከተማ የሁላችንም ቤት የሆነች ከተማ ኢትዮጵያን የሚመጥን ልማትና አጠቃላይ የኮሪደር ስራ እየተሰራ በመሆኑ እሱን ከግምት ውስጥ በማስገባት የኮንስትራክሽን ኢንዱስትሪው ዘርፍም የግንባታና የቁጥጥር ስርዓት የማሻሻል ተኪ ምርቶችን በሀገር ውስጥ ማምረት በዘርፉ የተሰማሩ ባለድርሻ አካላትን አቅም የማሳደግ ስራዎችን በስፋት እየሰራን የኮሪደር ስራ የኮሪደር ልማት በከተሞች የጀመርነው በአዲስ አበባ ከተማ እንግዲህ ሁላችንም እንዳየነው ሆኖ ግን ደግሞ በሁሉም የክልል ከተሞች በሁለተኛ ዘርፍ ወይንም ፈርጅ ለሚፈረጁ ከተሞችም አንዳንዴም አነስተኛ ከተሞችም ጭምር ከፍተኛ የእድገት ጎዳና ውስጥ መግባታቸው ከተሞች እርስ በርሳቸው የሚወዳደሩበት የሚፎካከሩበትና ለነዋሪዎቻቸው ምቹ ከተሞችን ከመፍጠር አኳያ ትልቅ ስራ እየሰሩ ያሉበት ነባራዊ ሁኔታ ላይ ደርሰናል። በዓለምም ይሁን በሀገራችን ትልቁን ጂዲፒ የሚያመነጨው ከተሞች እንደመሆናቸው መጠን ለዚህ ለትልቅ ዘርፍ ትኩረት መስጠት ሳይቻል ቀርቶ ከተማን እንደ ስጋት ከማየት ተወጥቶ በተለይ አዲስ የለውጥ መንግስት ወደ ኃላፊነት ሲመጣ ከተሞች የጉስቁልና የስራ አጥነት የመልካም አስተዳደር ችግር ማሳያዎች ናቸው ተብለው ሲፈረጁ ከነበረበት አይደለም ከተሞች የእድገት ሞተር ናቸው ከተሞች የብልጽግና ማሳያ እናደርጋቸዋለን በተባለው ልክ ዛሬ የምናየው በተጨባጭ የምናየው እድገት የዛ የሐሳብ ውጤት ነው። የዚህ ሐሳብ ባለቤት ደግሞ ክቡር ጠቅላይ ሚኒስትራችን ናቸው። ለእሳቸው እውቅና እንዲሰጡልኝ ይጠይቃሉ። እንግዲህ ወደ መጨረሻ እየመጣው ነው። ለዚህ መድረክ ዓላማ መሳካት ሁላችሁም የበኩላችሁን እንድትጫወቱ በሂደት የውይይት ስርዓታችንን የውይይት ልምዳችንን ማዳበር እንድንችል እስካሁን ሲሰሩ የነበሩ ሀገራዊ ስራዎች ምን ህጸጽ ነበረባቸው ምን ጥንካሬዎች አሏቸው በሂደት ምን እንማራለን የሚሉ ጉዳዮችንም የጋራ ማድረግ እንድንችልና በሴክተራችንና በዘርፋችን የሰራናቸውን ስራዎች ለህዝባችን አበርክተን የጋራ ውይይት የምናደርግበት ነው። ይሄ መድረክ በዚህ ደረጃ እንዲሳካ ላደረጋችሁ አካላት
ላቅ ያለ ምስጋና እያቀረብኩ ይሄ ፕሮግራም በይፋ መከፈቱን አበስራለሁ። አመሰግናለሁ። ይፋዳ ዘጋቢ ፊልም የሚቀርብበት ሰዓት ላይ ደርሰናል። የቴክኒክ ቡድናችን ዘጋቢ ፊልሙን ስክሪኑ ላይ ያጫውትልናል። ከተመኛ የተሰኘው ዘጋቢ ፊልም እንሆ ይጀምራል። የመጀመሪያ ኢትዮጵያ ከተሞች አዱሊስን ማየት እንችላለን። ዛሬ ላይ የሉም፣ ግን ተወልደው ነበር። ኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። ከተማ ልክ እንደ ሰው ይወለዳል፣ ያድጋል፣ ይሞታል። የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ሰው ስንባል በፊታችን እንደምንለይ ሁሉ ሀገራትም የሚለዩት በከተሞቻቸው ናቸው። ኢትዮጵያና ኢትዮጵያዊነት የዋዛ አይደሉም። በኪነ ህንፃ ጥበብ ሰማይን ለመንካት የሚንጠራራ የሚመስለው አክሱም ሐውልትን ሽቅብ ያቆሙ መለኞች ናቸው። የመሬት ካስማ የሚመስለውን ሶፍ ዑመር ዋሻን ያበጃጁ ልሂቃንም ናቸው። የምድር ሚዛን የሚመስለውን ላሊበላን ቁልቁል አንጸው የዓለምን እጃፍ ላይ ያስጫኑ ጠቢባን በከተማ አክሱምን ከሺህ ዓመታት በፊት ቆርቁረው አሁን ላይ ገናና ለሚባሉ የዓለም ከተሞች ግብይትን ያስተማሩ፣ ዲፕሎማሲን ያስጠኑ፣ አስተዳደርን ያለማመዱ ኩሩ ህዝቦች ናቸው። ይህ ገናና ስልጣኔ ግን እንደ ሌሎች የኢትዮጵያ የትላንት ጉዞ ሁሉ ስብራት አላጣውም፣ በመሃል ተደናቀፈ። ከተማ ልክ እንደ ሰው ይወለዳል፣ ያድጋል፣ ይሞታል። በዓለምም የሚታወቁ ጉዳዮች እነኚህ ናቸው። በእኛም ሀገር ደግሞ በተመሳሳይ መንገድ ተወልደው ዛሬ ላይ የሞቱ እና አዱሊስን ማየት እንችላለን። ለምሳሌ ዳማትን የመጀመሪያ ኢትዮጵያ ከተሞች ማለት እንችላለን። ዛሬ ላይ የሉም፣ ግን ተወልደው ነበር። ለዘመናት እንደ ዳስ ዛሬ ተሰርተው ነገ የሚፈርሱ ህንፃዎች ለዓይንም ለአፍንጫም ለሁሉም የስሜት ሕዋሳት ያልተመቹ በተዘበራረቀ ፕላን የሚመሩ ስመ ከተሞች እዚህም እዚያም በረከቱ። የመንገዱ ጥበት፣ የእግረኛው መረሳት፣ የትርምስ ክትመቶች ህዝብን ሲያስመርሩ ኖሩ። የመደመር መንግስት በለውጡ እንቅስቃሴ ማግስት ግን የታሪክ ጥፋቶችን አስገኘ። ከተማ እንደ ትውልድ ይወለዳል፣ እንደ ታሪክ ነው ይተረካል፣ እንደ ቅርስም ነው ይጎበኛል፣ እንደ ዘመንም ነው ይዘምናል፣ እንደ ንስርም ነው ይታደሳል። መልክም ነው የማንነት ገጽ። ኮሪደር ልማት በነጠላ ዓላማ የሚሰራ አይደለም፣ ለነጠላ ጥቅምም የሚውል አይደለም፣ ነጠላ ፕሮጀክት አይደለም። በውስጡ ብዙ ነገሮች ያሳካ ነው። ኢኮኖሚያዊ ግቦች አሉት፣ ማህበራዊ ግቦች አሉት፣ ከባቢያዊ ግቦች አሉት። ዛሬ ላይ ለከተሞች የተሰጠው አጠቃላይ አተያይ ታሪኮቻችንን በሚመጥን ወደፊትም ደግሞ መድረስ ከሚገባን አኳያ ወደፊት ሊያዘልቁን የሚችሉ ትላልቅ ሀሳቦች ናቸው። ይህ ሀቅ ትግበራውን የጀመረው የራስን ከማደስ ነው፣ ከቤተ መንግስት እድሳት። ምክንያቱም የሳቤው ኃይል ጽዱነት ከቢሮ እስከ ሀገር ነው። በዚህ የሐሳብ ጉልበት የለውጡ መንግስት የታሪክ ጥፋቱ ላይ ቆሞ ከተሞችን እንደገና ለመስራት አለመ። ይሄው በህልም ጉልበት በመጓዝ ኃይል በኮሪደር ልማት የገነኑ በወንዝ ዳርቻ ፕሮጀክት የተኳሉ በፓርኮች ይወዙ ከተሞችን ሰራ። እንዴት ደግሞ ዘመኑን የዋጁ ከተሞች መፍጠር እንዴት እንችላለን? ከዘመናዊነት ጋር እንዴት መራመድ እንችላለን? ጤነኛ፣ ምቹ፣
ደስተኛና ፍትሃዊነትና እንዲሁም ባለቤትነት የሚሰማውን ዜጎች በከተሞች የመፍጠርን ሁኔታ ታሳቢ ባደረገ መንገድ ነው የኮሪደር ልማት እየተሰራ ያለው። ከቤተ መንግስታት የተጀመረ የመታደስ ኃይል በኮሪደር ልማት ስልተ መቻል አዲስ አበባን አስዋበ። እንደ ንጋት ወጋገን አድማሱን አስፍቶ እንደ ሀገር 80 የሚጠጉ ከተሞችን አቧራቸውን አራግፎ ሞሸረ፣ እንደ አዲስ ወለደ። አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭን፣ ሐዋሳን፣ ባህር ዳርን ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። ወደ 78 የኢትዮጵያ ከተሞች ዛሬ ላይ የኮሪደር ስራዎቻቸውን እየሰሩ ዜጎች ተኮር የሆኑ ስራዎች እየሰሩ የአካባቢ ንጽህናን፣ የአካባቢ አረንጓዴ መሰረተ ልማትን ስራዎች በመስራት ከፍተኛ የኢንቨስትመንት አማራጭን ወደ አካባቢያቸው እየሳቡ ያለበትን ሁኔታ በጣም ሆሊስቲክና ብንዘረዝረው የማያልቅ ጥቅም ከኮሪደር ጋር አያይዘን ማየት እንችላለን። ከተሞች የሥራ አጥነት፣ የመልካም አስተዳደር፣ የደህንነት፣ የሸማችነት መዳረሻ መስለው ይታዩ የነበረውን ትርክት ቀየረ። ኮሪደር በከተማ ያልተገደበ ለአርብቶ አደሩና አርሶ አደሩ የቀረበ ምንዳ ጭምር ነው። ዛሬ የገጠር መንደሮች መልካቸው እየተቀየረ ክትመትን እየተለማመዱ ነው። የኮንስትራክሽን ዘርፍና ከተማ ልማት በኢትዮጵያ በርካታና ውስብስብ ማነቆች የነበሩበት ነው። በግንባታው ዘርፍ ባለሀብቱን ያገለሉ አሰራሮች በሀገሪቱ ከተሞች የኮንስትራክሽን ዘርፍ ማነቆ ነበሩ። የግብአት ችግር እንዲሁም የቁጥጥርና ክትትል ውስንነቶች የግንባታ ፕሮጀክቶች ለበርካታ ዓመታት ቆሞ ቀረ ሆነው እንዲታዩ አድርጎ ኖሯል። ህንፃ ጠፋ ይሉት ነገርም የቅርብ ጊዜ ትዝታ ነበር። በፊት የነበረው ከለውጡ በፊት ፕሮጀክቶች አንደኛ በተቋም ታስቦበት አልነበረም። ምን ማለት ነው? የፕሮጀክት ኢኒሺዬሽን እና ፊዚቢሊቲ በደንብ አይጠናም። እሱ ሳይጠና ወደ ስራ ይገባል። ፕላስ ዲዛይኑን በደንብ ሳያልቅ ወደ ስራ ይገባል። ከዛ በኋላ ማለቅ ያቅተዋል። የለውጡ መንግስት ይህን ግዙፍ ሀብት የሚንቀሳቀስበትንና የሀገር ኢኮኖሚ ዋልታ የሆነውን የኮንስትራክሽን ዘርፍ ማነቆ ለመፍታት እየተጋ ነው። ከወሰዳቸው ስልታዊና ታሪካዊ እርምጃዎች መካከል አሰራርና ህጎችን ማሻሻል ነው። እንዲሁም ሳይቸግር ጤፍ ብድር ሲኬድባቸው የነበሩ ግብአቶችን በሀገር ውስጥ ማምረት መቻል የግብአት ሉዓላዊነትን ማረጋገጥ ነው። እነዛ ችግሮች ዛሬ ላይ ፋብሪካዎችን የተለያዩ ሲሚንቶ ፋብሪካዎች በመከፈታቸው እንዲሁም ደግሞ አሰራሮችን ደግሞ በመንግስትም ቁጥጥር በማድረግ ዛሬ ላይ ግን ቢያንስ የተሻለ ነገር እያየን እንገኛለን። ያው የለውጡ አንዱ ሞቶ ደግሞ ሀገራዊ ሉዓላዊነትን ማረጋገጥ ነው። ሉዓላዊነት ስንል እንግዲህ ጦርነት ብቻ ሳይሆን በኮንስትራክሽን ዘርፍም በተለይ ያለንን ሀብት አሟጠን ተጠቅመን ወሳኝ የኮንስትራክሽን ግብአቶችን ለመተካት ከኢንዱስትሪ ሚኒስቴር ጋር በደንብ እየተሰራ ነው። አሁን ላይ የግንባታ ፕሮጀክቶች በአመት ብቻ አይደለም በወራት ዕድሜ ለወግ ማዕረግ እንዲበቁ አስቻለ። ይህ ጥፋት የኮንስትራክሽን ዘርፉን ሸክም ከማቃለል የዘለለ ሌላም ጉልበታም ሚና አለው። ከውጭ የሚገቡ ምርቶችን በመተካት ከግብአት ጥገኝነት አዙሪት በመውጣት ከፍተኛ የውጭ ምንዛሬን አድኗል። የፈጠነ የግንባታ ሂደትም
ለበርካቶች የሥራ ዕድል ፈጥሮ የሀገር ኢኮኖሚ ሞተር እንዲሆን ያስቻለ ምዕራፍ ነው። ውሎ ውሎ ከቤት ኑሮ ከመሬት ከአበው የተቀዳ የቤትን መሰረታዊነት የሚገልጥ ብሂል ነው። ይህ ብሂል ዘመን የተሻገረ የህዝብ እሴት መሆኑ ቢታወቅም ዜጎች በከተማ ቤት ማግኘት እንደ ዳገት ከብዷቸው ኖሯል። የሚገነቡ ውስን የጋራ መኖሪያ ቤቶችም ቢሆኑ ጽዳት የናፈቃቸው፣ ፍትሃዊነት የጎደላቸውም ነበሩ። በመንግስት ከፍተኛ ድጎማ እየተሰራ ያለ በአብዛኛው ታርጌትድ አልነበረ። ማንም ሰው ሄዶ ተመዝግቦ የሚያገኝበት ሁኔታ ነበረ። ይሄ ትክክል አይደለም። ዝቅተኛ መካከለኛ አካልም በደንብ ለይተን ለዝቅተኛው ለመካከለኛው መሆን ሲገባው ማንም ሰው ከበር መልስ ተመዝግቦ ተጠቃሚ የሚሆንበት እንደ ሎተሪ ነበረ። አሁን ላይ ይህን የዜጎች መሰረታዊ ጥያቄ የተረዳው መንግስት ዜጎችን የቤት ባለቤት ለማድረግ የተለያዩ አማራጮችን አስቀምጦ እየሰራ ነው። እግዚአብሔር ይስጠው። ከላስቲክ ከአቧራ ከጭቃ ያነሳው መንግስታችን ይቆይልን፣ መንግስታችን ይቆይልን፣ አገራችን ሰላም ትሆነልን። በጣም ምናመሰግነው ያለ አንዳች ነገር ከዛ ጭቃ ውስጥ በማውጣቱ ይህን ሰው ሁሉ ሰላም በማውጣቱ በጣም ለአላህ ምስጋና ይድረስ። በ2017 መስከረም 7 በጣም እኔ ወረዳ ተጠርቼ እጣ ሳወጣ ለመጀመሪያ ጊዜ ደስተኛና በእልልታ የተቀበልኩ ነኝ። ቀጣይ ለላቀው የመኖሪያ ቤት ፍላጎት ምላሽ በሪል ስቴት እና አፓርታማ በበጎ ፍቃድ ተግባራትና መሰል አማራጮች ተቀምጠዋል። በእነዚህ የተጠኑ አማራጮች ላይ መንግስትና ባለሀብቶች በትብብር ይሰሩ ዘንድ እንደ ሀገር የቤቶች ፖሊሲ ወጥቷል። የመጀመሪያው የመሬት አቅርቦትን የያዘ ነው። ሁለተኛ የቤት ፋይናንስ፣ ሶስተኛው የግንባታ ቴክኖሎጂ፣ አራተኛው አፎርደቢሊቲ፣ አምስተኛው ሁሉንም አቅሞች መጠቀም አለብን፣ መንግስት ብቻ መገንባት የለበትም፣ ፕራይቬት ሴክተሩ መሳተፍ አለበት የሚል ነው። ስድስተኛው የቤቶች መረጃና አስተዳደር፣ ሰባተኛው የመኖሪያ ቤቶች ግብይቱ ራሱ ጤናማና ተገማች መሆን አለበት የሚልና ስምንተኛው ደግሞ የገጠር ቤት ጋር የተያዙ ጉዳዮች ናቸው። እነዚህ ትጋቶች በቀጣይ 5 ዓመታት 1.5 ሚሊዮን ቤቶችን ገንብቶ ለከተማ ነዋሪዎች መልስ እንዲሆን ማስቻል ነው። ስለዚህ ምን አይነት ሞዳሊቲዎች አሉ? የመንግስትና የግል አጋርነት፣ ፕራይቬት ሴክተሩ ፋይናንስ ቴክኖሎጂ ይዞ መጥቶ መንግስት መሬት ይዞ መጥቶ ቤቶች የሚገነቡበት የክቡር ጠቅላይ ሚኒስትራችን ኢኒሼቲቭ የሆነው የአዋሬ አካባቢ የነበረውን የመኖሪያ ቤት ማየት እንችላለን። ተጨማሪ መኖሪያ ስፍራዎች ኢንበልክ የመጣበትን ማየት እንችላለን። እሱ ሞዴል ክቡር ጠቅላይ ሚኒስትራችን የሰሩት ስለሆነ ወደ ጎን የመሄድ ሳይሆን ወደ ላይ የመሄድን አፕሮች በመከተል በየከተሞቻችን እሱን የማስፋት ተጨማሪ ስፔሶች እየተፈጠሩ ስለመሆኑና የአጠቃላይ የመኖሪያ ቤት ችግር ጋር የሚያያዙ ጉዳዮች በዚህም መሃል እንደ አንድ አማራጭ ወስዶ ማየት የሚቻልበት ነው የሚለው ለማንሳት። ኮሪደር የግንባታና የቤት ልማት ፕሮጀክቶች የሀገር ኢኮኖሚ መሰረቶች፣ የመቻል ምልክቶች ብቻ አይደለም፣ ሌት ተቀን የማይተኙ የሥራ ባህልን የቀየሩ ጉልበቶች ናቸው። የሥራ ባህላችን ከፊቱ አሁን እየተሻሻለ ነው የመጣው። ፊት አሁን 24 ሰዓት ሙሉ አይሰራ ነበር። አሁን 24 ሰዓት ሙሉ ይሄ ልምድ እየሆነ ነው። ሁሉም ሰራተኛ ሌሊትም ቀንም ቢሰራ ምንም አይመስለውም። እንደዚህ ሌሊት ቀንም ስንሰራ ፕሮጀክቱ ቶሎ ያርግልናል፣ ተርፋማም ይሆናል፣ ሰዓትም እንቆጥባለን፣ አገሪቷንም ደግሞ ትቀየራለች። የምንሰራው ስራ እኛም ተርፋማ እንሆናለን። ይህ አጠቃላይ የነበረን እይታ በመቀየር ሂደት ኋላ ቀር የሆነ በጣም ጎታች የነበረ የስራ ባህላችንን ሪቮሉሽን በሚመስል መንገድ የተስተካከለበት መንገድ ከፕሮጀክት አስተዳደር ስርዓታችን ጋር ደግሞ መሻሻል
በቴክኖሎጂ የመጠቀም 24 ሰዓት የመጠቀም በሺፍት ይሄንን የማስተዳደር ማን ሰራው ይሄንን ሲባል የኛው ልጆች ኢትዮጵያዊው ልጆች። ይሄ እንግዲህ እንደ ሰደድ እሳት ተቀጣጥሎ ማህበረሰቡን ካልቸር እስከሚያደርግ ድረስ መሄድ ይኖርበታል። የለውጡ መንግስት እነዚህን ተግባራት ሁሉ በመፈጸም ባለፉት ጥቂት ዓመታት በከተማና ከተሜነት ዙሪያ በርካታ ለውጦችን አስመዝግቧል። የታሪክና የከተማ ፕላን ተመራማሪዎች መረጃ መሰረት ከተሜነት ከሰፋፊ መንገዶች፣ ከህዝብ መናፈሻዎች፣ ከዘመናዊ ፍሳሽ ማስወገጃ ስርዓት፣ ከነዋሪዎች ምቾትና ከምሽት ውበት ጋር በማገናኘት ቀዳሚዋ ዘመናዊት ከተማ ፓሪስ ናት። በ1850 ጀምሮ አሁን የያዘችውን ቅርጽ የተጎናጸፈችው ፓሪስ ተሰርታ ጨርሳ ዛሬ ትኩረቷ ሌላ ነው። ፓሪስን 1600 ዓመታት ገደማ ቀድማ በአራተኛው መቶ ክፍለ ዘመን የተቆረቆረችው የኛው አክሱም ግን ምን ደረጃ ላይ ነች? አዲስ አበባም ቢሆን ፓሪስ የያዘችውን መልክ ለመጎናጸፍ ሥራ የጀመረችው ከ6 ዓመታት በፊት ከ140 ዓመታት ዳዴ በኋላ ነው። በአክሱም ዘመን ከዘመን ቀድመን ዓለምን በስልጣኔ ስናስደምም የነበርነው እኛም አሁን ድረስ ከተማን እንደገና በመስራት ላይ ነን። ምክንያቱም የሆነ መቼት ላይ ተላልፈናል። ቢሆንም አሁን በዘመናችን መንግስት በመፍጠር በመዝለልና በመፍጠን ትናንትን ከዛሬ አዋዶ ለመስራት እየተጋ ነው። ከተሞች አቧራቸውን አራክፈው የምቾት የትውልድ ተስፋና የኢኮኖሚ ማገር እየሆኑ ነው። ታዲያ በቀጣይ ሀገር የሀገር መሪዎችና ዜጎች እንዲህ ተናበው ያስገኙትን ምንዳ እንዴት አስፍተን እንቀጥል? የከተሞች ልማትን የባለቤትነት ስሜት ተሰምቶን ጠብቀን እንዴት ለትውልድ የሚተላለፍ ቅርስ እናድርገው? ይህን ልምድ ለሌሎች ሀገራዊ ፕሮጀክቶች ስኬትስ እንዴት እንደ ተምሳሌት አድርገን እንጠቀመው? መልስ የሚሹ ጥያቄዎች። ከዚህ በማስከተል ውይይታችን የምንጀምር ይሆናል። የዛሬው የፓናል ውይይት የከተማ ልማትና ኮንስትራክሽን ላይ ትኩረቱን የሚያደርግ ነው። በዋናነት ሶስት ርዕሰ ጉዳዮች የሚቀርቡ ይሆናል። ከዚህ ቀጥሎ መድረኩን ለክብርት ሚኒስትር አስተላልፋለሁ። አመሰግናለሁ። ዛሬ እንግዲህ በተለየ መድረክ ተገናኝተናል። ስለ ኢትዮጵያ የሚል ርዕስ በራሱ እጅግ ከልብ የቀረበ ትርጉም ያለው ጉልበት ያለው ቃል ነው። ከቃሉ ተነስተን ካየን ስለ ኢትዮጵያ ከኛ በላይ ስለ ኢትዮጵያ ከኢትዮጵያዊ በላይ የሚመለከተው አካል የለም። ኢትዮጵያ ትላንት ገናና ስም ነበራት። ትላንት የነበራትን መልካም ነገር በራሷ በገዛ ልጆቿም ደግሞ ያጣችበትን ስንኩል ወይንም ሰባራ ታሪኳን ማስታወስ ይቻላል። ዛሬ ደግሞ በዚህኛው ትውልድ የዛሬው ትውልድ እድለኛው ትውልድ ትላንት ፍትሃዊ ባልሆነ መንገድ ያጣችውን ማንነቷን ለማስመለስ በሮቿንም ለማስመለስ ማይመጥናትን ደግሞ የታሪክ ጉድፍን ለማንሳት በጋራ ጥረት እየተደረገበት ያለበት ጊዜ ስለሆነ ስለ ኢትዮጵያዊ አለማንሳት አይቻልም ማለት ነውና እንኳን ለዚህ በቃን፣ እንኳን አበቃችሁ ለማለት ነው። በተጨባጭ ሐሳብን ወደ ተግባር መቀየር እንዴት ተችሏል? ምን ልምድ ደግሞ እናካፍል? ከሚሴ ከተማም ጭምር የኮሪደር ስራን በተግባር እየሰሩ ያሉ ስለሆነ ምን ልምድ ይወሰድ፣ ምን ደግሞ ህጸጾች አሉ፣ ምን እናርም የሚሉትንና አጠቃላይ ስለ ኢትዮጵያ እድገት ደግሞ ምን አስተዋጽኦ ማበርከት ይችላል የሚለውን እናነሳለን። በቀጥታ በተሰጠው ርዕስ መሰረት የመጀመሪያው አቶ ጸጋዬ ሞሼ ነው። አቶ ጸጋዬ ሞሼ ስለ ቤት እንግዲህ የማይቀረው ጉዳይ ነው። ቤት በከተሞቻችን ዛሬም ቻሌንጅ ናቸው። እሱን ለመፍታት ምን መልካም ነገሮች ነበሩ፣ ወደፊት ደግሞ ምን እንጠብቃለን የሚሉ ጉዳዮችን በሚመለከት አቶ ጸጋዬ ሞሼ ያቀርብልናል። አመሰግናለሁ ክብርት ሚኒስትር። በተሰጠኝ ጊዜ አሳጥሬ ያቀርባለሁ። ያው ታይትሉን እንዳያችሁት ስለ ኢትዮጵያ በከተማ ልማትና ኮንስትራክሽን ስለ ኢትዮጵያ ይላልና በተወሰነ ጊዜን ሳልሻማ ኢትዮጵያ ማነች፣ እንዴት ትገለጻለች፣
ፖፑሌሽኗ እንዴት ነው፣ ስፋቷ ምን ያህል ነው የሚለውን አንደርስታንዲንጉ ቢኖር የጋራ አረዳዱ ቢኖር ጥሩ ነው። እንግዲህ ኢትዮጵያ እንደምታውቁት ከ130 ሚሊዮን ህዝብ በላይ ያላት ሰፊ ሀገር ነች። ከአፍሪካ በህዝብ ብዛቷ ሁለተኛ ነች። ከዓለም 10ኛ ነች። በጣም ትልቅ ሀገር ነች ኢትዮጵያ። ይሁንና ግን ኡርባናይዜሽኑን ስናየው 5.4 በመቶ ነው በየአመቱ የሚያድገው። 24% አካባቢ ነው የከተማ ህዝብ በኢትዮጵያ ካለው ከቶታል ፖፑሌሽኑ። 24%ቱን በአብሶሊት ነበር ስናየው 31 ሚሊዮን አካባቢ ነው። ይሄ 31 ሚሊዮን ህዝብ ከአውሮፓ ትልልቅ ሀገሮች ይበልጣል። ይሄ ሰፊ ህዝብ ደግሞ መሰረተ ልማት ይፈልጋል። መንገድ ይፈልጋል፣ ውሃ ይፈልጋል፣ ጤና ጣቢያ ይፈልጋል፣ ኦብቪየስሊ ደግሞ ቤትም ይፈልጋል። ለዚህ ህዝብ እንዴት አድርገን ነው ቤት የምናደርሰው የሚለውን ማጤን ያስፈልጋል ማለት ነው። እንግዲህ እስከ ዛሬ በነበረው አሰራር ከሞላ ጎደል የተለያዩ ጥረቶች ተደርገዋል። በኃይለ ሥላሴ ጊዜ የተደረጉ ጥረቶች አሉ። በደርግ በለውጡ መንግስት እንደዚሁም በኢህአዴግ ጊዜ የተደረጉ ጥረቶች አሉ። በአብዛኛው አሁን በኃይለ ሥላሴ ጊዜ ስናይ የቤት አቅርቦቱ ፕራይቬት ድሪቨን ነበር። ፕራይቬት ሴክተሩ ነበር ቤት የሚያቀርበው፣ ብዙ መንግስት አልነበረም። የመሬት አቅርቦቱ ብዙ አስቸጋሪ አልነበረም። ወደ ደርግ መንግስት ስንመጣ ታስታውሳላችሁ፣ አዋጅ ቁጥር 4767 መጥቷል። ትርፍ ቤቶች ተወረሱ። ድሃው በአንጻራዊነት ጭሰኛ ስለነበር መሬት በጥቂቶች እጅ ተይዞ ስለነበር መሬት ወደ መንግስት የመጣበትና መንግስት ደግሞ ትርፍ ቤቶችን ለድሆች ያደረሰበት ሁኔታ አለ። በአንጻሩ ግን ፕራይቬት ሴክተሩ እንዳይሰራ ሆኗል። ምክንያቱም ተጨማሪ ቤት ፕራይቬት ሴክተሩ የሚሰራ ከሆነ ይወረስበታል። ፕራይቬት ሴክተሩ ስብራት የደረሰበት ዘመን ነው ብለን ልንወስድ እንችላለን እና የቤት አቅርቦቱ ሞር መንግስት ላይ ተንጠለጠለ ነበረ። በኢህአዴግ ዘመነ መንግስትም ስናይ በሁለት ከፍለን ልናይ እንችላለን። ስፔሻሊ እስከ 1987 ድረስ ኢንፎርማሊቲ የተስፋፋበት የሽግግር ዘመን ስለነበረ ወሮ መሬት ይዞ ቤት የመስራት ሁኔታ ኢንፎርማል ሴትልመንት በጣም የተስፋፋበት ሁኔታ ነበረ። ዘን እስከ 1996 ድረስ በጥቂቱም ቢሆን እነ አያትን የመሳሰሉ ሪል ስቴቶች ብቅ ያሉበት በማህበር በምሪት በሚባል ቤት ለመስራት ጥረት የተደረገበት ነበር። ከ1996 በኋላ የጋራ መኖሪያ ቤቶች መጣና መንግስት ቤት ገንቢ እኔ ነኝ በሚል መጣ። ቤት ገንቢ ብቻ ሳይሆን ግብዓት አቅራቢ፣ ፋይናንስ አቅራቢ፣ ቤት አስተላላፊ ኤቭሪቲንግ መንግስት ያዘው ማለት ነው። ይህ ደግሞ የግል ሴክተሩ በስራ እየተፈተነ ሀገራዊ ባለሀብት እንዳናፈራ፣ ዜጎች በአቅማቸው ልክ ቤት እንዳያገኙ፣ ቤት ያለውም ቤት የሌለውም ደግሞ ሲምፕሊ ተመዝግቦ ብቻ ተስፈኝነትን ስፔኩሌሽን ከፍተኛ ስፔኩሌሽን የታየበት ይመዘገባል። ቤት ካገኘ ሰከንደሪ ማርኬት ላይ እስከ 5 እጥፍ ቤቶችን ይሸጣል። ዘን አሁን ከለውጡ በኋላ በአብዛኛው ፕራይቬት ሴክተሩን በስፋት ወደ ቤት ልማት ማሳተፍ አለብን የሚል ስትራቴጂ ነው ይዘን የመጣ ነው። ለወደፊቱስ ምን ይሁን የሚል ራሱን የቻለ የቤት ልማት ፖሊሲ አዘጋጅተናል ማለት ነው። የቤት ልማት ፖሊሲው በኢትዮጵያ ታሪክ የመጀመሪያው ነው። እስከ ዛሬ ድረስ የቤት ልማት ፖሊሲ አልነበረንም። በአብዛኛው በከተማ ልማት ፖሊሲ ውስጥ የቤት ልማት ፖሊሲው እንደ አንድ የፖሊሲ አቅጣጫ ነበር የሚያገለግለው ማለት ነው። የተለያዩ ስለ ፕላን አለ፣ ስለ መሬት አለ፣ ስለ ሌሎች ጉዳዮች አለ፣ ግሪነሪ አለ። እዛች ላይ አንድ የፖሊሲ አቅጣጫ ሆና ነበረ ቤቶች የተቀመጠችው። ይሄንን ማሻሻል ስለነበረብን ራሱን የቻለ ስታንዳርድ ሃውሲንግ ፖሊሲ አዘጋጅተናል ማለት ነው። ፖሊሲ ለማዘጋጀት ብቻ ሳይሆን ፖሊሲ ላይ የተቀመጡ ጉዳዮች እየተመነዘሩ ወደ አፈጻጸም ወደ ህግ ማዕቀፍ ይመጣሉ። ቅድም ዶክመንተሪውም ላይ ለመግለጽ ተሞክሯል። የቤት ልማት ፖሊሲው አንደርስታንድ ለማድረግ በጣም ቀላል ነው። 8 የፖሊሲ አቅጣጫዎችን የያዘ ነው። የመጀመሪያው ሁላችሁም እንደምትረዱት መሬት ነው። መሬት ከሌለ ቤት አይገነባም። ቤት ለመገንባት መሬት እንዴት ይቅረብ ነው። ከዚህ በፊት የነበረው ታውቃላችሁ፣ መሬት ስንል የጎንዮሽ ብቻ የገበሬውን መሬት መሻማት ማፈናቀልና ከተማን ጥሎ ወደ ጎን መውጣት ነበር። ይሄ ሁለት ዲስአድቫንቴጅ አለው። የመጀመሪያው ያለ በቂ ካሳ ገበሬዎች አርሶ አደሩና አርብቶ አደሩ እንዲፈናቀል ያደርጋል። ሁለተኛው ነጥብ ደግሞ ምንድነው? መሰረተ ልማት ለማዳረስ በጣም አስቸጋሪ ነው የሚሆነው። በአብዛኛው መሰረተ ልማት መደዳ ሲሆን በጣም አስቸጋሪ ነው። አሁን መፍጠር የምንፈልገው ኮምፓክት ሲቲ ነው። ከዚህ አንጻር
መሬት አሁን በብዛት መቅረብ አለበት ብለን ምናምነው ከአገልግሎት በታች የሆኑ የከተማ መሬቶች በመንግስትም በግለሰብም የተያዙና ከተማ መሀል ያሉ መሬቶች ወደ አገልግሎት በታች የሆኑ ወይም ያለሙ መሬቶች መልማት አለባቸው። ካሳንችስ ላይ ስንት ቤት አፈረስን? አሁን ስንት ቤት እየሰራን ነው? አጠቃላይ ካሳንችስ አካባቢ 8000 ቤት ነው የፈረሰው። አያት ብቻ ወደ 14500 ቤት ለመስራት ውለታ ገብቷል። ስለዚህ ኮምፓክት ሲቲ ወደ ላይ ቤቶችን ገነባለን ማለት ነውና መሬቱን በአብዛኛው ከተማ መሃል እናገኛለን። ተጨማሪ መሰረተ ልማትም ዲማንድ አያደርገንም ወደ ጎን ስናለማ ባለው ልክ ማለት ነው። ሶ አንዱ ነጥብ ይሄ ነው። ሁለተኛው ፋይናንስ ነው። ቀደም ሲል በነበረው ጊዜ ፋይናንስን በተመለከተ ቀጥታ ከንግድ ባንክ ነው ፋይናንስ የሚመጣው። ንግድ ባንክ ደግሞ የተቀመጠው ገንዘብ ምንድን ነው? ሾርት ተርም ዲፖዚት ነው ያለ፣ ለአጭር ጊዜ ያስቀመጥነው ገንዘብ ነው። ቤት ደግሞ የረጅም ጊዜ ኢንቨስትመንት ነው። 20 ዓመት 30 ዓመት ይፈልጋል። ሶ የአጭር ጊዜ ዲፖዚትን ለረጅም ጊዜ ሎን ብድር ነው እየተጠቀምን የነበረው። ያ ደግሞ ችግር ፈጥሯል። ስለዚህ ራሱን የቻለ የቤት ፋይናንስ ሲስተም ኢስታብሊሽ ማድረግ አለብን ብለን የቤት ፋይናንስ ላይ እየሰራን ነው ማለት ነው። ራሱን የቻለ የቤት ፋይናንስ ሲስተም፣ ሃውሲንግ ፋይናንስ ፈንድ፣ ሞርጌጅ ሪፋይናንሲንግ የሚባሉ ነገሮች አሉት። የሞርጌጅ ባንኪንግ ሲስተም ኢንትሮዲዩስ ለማድረግ ራሱን የቻለ ፖሊሲም አብሮ እየተዘጋጀለት ነው። መሬት ፋይናንስ ስላለ ግን ዝም ብለን መገንባት የለብንም። ምን አይነት ቴክኖሎጂ እንጠቀም የሚለውም በጣም ቤዚክ ነው። ምን አይነት የግንባታ ግብአቶች፣ ሎካል የግንባታ ግብአቶችና ምን አይነት ቴክኖሎጂ እንጠቀም የሚለው ላይ በሶስተኛ ደረጃ መስራት አለብን። ቀጥሎ የሚመጣው አፎርደቢሊቲ ነው። ቤቱን ከገነባን በኋላ ቅድም ታይትሉም ላይ እንዳለው ለህብረተሰቡ ተደራሽ ይሆናል ወይ? ህብረተሰቡ መክፈል በሚችለው ልክ ቤቶችን በተመጣጣኝ ዋጋ ያገኛል ወይ? ቤት መገንባት ብቻ ሳይሆን እኛ ሀገር አቅማችን ዝቅተኛ ስለሆነ አብዛኛው እንዴት አድርገን ቤቶችን አክሰስ እናደርጋለን የሚለው አፎርደቢሊቲ ላይ መስራት አለብን ማለት ነው። ሶ ቤቱን አፎርደብል ለማድረግ የምንጠቀማቸው ቴክኖሎጂዎች፣ የግንባታ ዘዴዎች ማተር ያደርጋሉ ማለት ነው። ሶ ሌላኛው ይሄ ነው። ከዚህ ጋር ተያይዞ ቤቶች የሚገነቡት ቤቶች እንዴት ይሁኑ፣ ማን ይገንባቸው የሚለው አለ። ሁሉንም አቅሞች መጠቀም አለብን ነው። ቅድም መንግስት ብቻ ነው ሲገነባ የነበረው ብለናል። ሶ መንግስት ብቻ ሳይሆን በዋናነት የግል ሴክተሩን በብዛት ወደ ግንባታ መግባት አለበት የሚል የመንግስትና የግል አጋርነትን ይዘን እየሄድን ነው ማለት ነው። እሱ ብቻ ሳይሆን ከገነባን በኋላ የቤቶች መረጃና አስተዳደር ስርዓታችን በጣም ዘመናዊ መሆን አለበት። ለማን የገነባ ነው፣ ለማን ነው የሚደርሰው የሚለው። እንደዚሁም ደግሞ ከዚህ በተጨማሪ የቤቶች መረጃና አስተዳደርና ተቋማዊ አደረጃጀታችን ጠንካራ መሆን አለበት። ከፌዴራል እስከ ክልል እስከ ከተማ ድረስ ይህንን ለማስፈጸም የሚችል ተቋማዊ አደረጃጀት አለን ወይ የሚለው መታየት ያለበት ጉዳይ ነው። እነዚህን ጉዳዮች ስንሰራ ምን እናገኛለን አት ዘ ኢንድ ስንል ውጤቶቹ ምንድናቸው? አንደኛው የተጣጣመ የቤት ፍላጎትና አቅርቦት ነው። የቤት ፍላጎትና አቅርቦት እንዲጣጣም እናደርጋለን። ሁለተኛ ተገማች የቤት ገበያ ስርዓት ኢምፕሌስ ይሆናል ማለት ነው። ሶስተኛው የገጠር ቤቶች ናቸው። ደረጃቸውን የጠበቁ የገጠር ቤቶች እንዲኖሩ ነው። አራተኛ ደግሞ የተሳለጠ የመረጃ አስተዳደር ስርዓት እንዲኖረን ያደርጋል ማለት ነውና እነዚህን ነገሮች ኢንትሮዲዩስ ካደረግን አፎርደብል በሆነ ፕራይስ ለዜጎች ቤቶችን አክሰስ ማድረግ እንችላለን። አፎርደቢሊቲ ስንልም ያው ኢንተርናሽናሊ እንደሚታወቀው ዜጎች ከገቢያቸው ከ25 ወይም ከ30% የበለጠ ለቤት ማውጣት የለባቸውም። በፋሚሊ ሌመን አንድ ቤተሰብ ከገቢው ከ30% በላይ ካወጣ ለጤና፣ ለትምህርት፣ ለትራንስፖርት የሚያወጣውን ይጎዳበታል። ስለዚህ ህይወቱ ይቃወሳል። ቤቶች አፎርደብል ናቸው ስንል በግዥም ሆነ በኪራይ የምናወጣው ወጪ ከገቢያችን 30% መብለጥ የለበትም። ይሄ እንዳይሆን ደግሞ ቅድም የገለጽኩላችሁን የፖሊሲ አቅጣጫዎች ተከትለን እየሰራ እንገኛለን። ቴንኪው። ላለፉት እንግዲህ ቤት ማለት የፍትሃዊነት አንዱ መገለጫ ነው። ላለፉት 16 ዓመታት ከ2099 ጀምሮ በክልሉ የተጀመረው በአዲስ አበባም የተጀመረ የጋራ መኖሪያ ቤቶች አሉ። በዛ ሂደት በምን ደረጃ መተናል? ካሁን በኋላ የሚጠበቅብን ምንድነው? ምንስ አድሬስ አድርገናል እስካሁን የሚለውን በሁለት ደቂቃ መመለስ ይቻላል። እሺ፣ አመሰግናለሁ። እንግዲህ የጋራ መኖሪያ ቤቶችን በተመለከተ ክብርት እንዳስቀመጠችው አዲስ አበባ ላይ 1996፣ ክልሎች ላይ ደግሞ 56፣ ከተማ ላይ 1999 ላይ ነው የጀመርነው። ስንጀምር ያለ በቂ ጥናት ነው የተጀመረው። ፖለቲካል ዲሲሽን በሚመስል ሁኔታ እንደ ጸበል ሁሉም ቦታ ነው የተረጨው ማለት ነው።
መሬት ርካሽ በሆነበት ቦታ ኮንዶሚኒየም ቤቶችን የገነባ ነው ማለት ነው። ሶ ፈላጊ አተው እነዚህ ቤቶች በባንክ ብድር የተሰሩ ቤቶች ማለት ነው በጨረታ በአራጅ ነው የተሸጡት ማለት ነው። ሌላው ቀደም እንዳልኩት አዲስ አበባ አካባቢ ደግሞ ከፍተኛ ተስፈኝነት ሰው ተመዝግቦ ሀብት አፍርቶ ቤት ይዞ ሁሉም ማለት ነው ቤት ይዞ ቤቱን ሸጬ ነገ እንዴት ተጠቀማለሁ ነው እንጂ ቤት ተሰርቶ ነው የሚገኘው፣ ተደክሞ ነው የሚገኘው፣ ትክክለኛው መንገድ ተከትለን ነው የሚለው አልነበረም። አሁን ምን ኢንትሮዲዩስ እያደረግን ነው? መንግስት አንደኛ አቅም ለሌላቸው ዜጎች አሁንም ቤት መገንባቱን ይቀጥላል። በተወሰነ ደረጃ መንግስት፣ ክልሎች ቤት መገንባት ይቀጥላሉ። ለምሳሌ አዲስ አበባ ከተማ አስተዳደር አሁን ከረንትሊ በራሱ በጀት 50 ሺህ ቤቶችን እየገነባ ነው። ልክ ለጤና ለትምህርት በጀት መያዝ አለበት እንደምንለው ለቤቶች በጀት መያዝ አለበት ብለን ይሄን በሰራነው ስራ ባለፉት ዓመታት በሰራነው ስራ ክልሎች ለቤቶች በጀት እያያዙ ቤት እየገነቡ ነው ማለት ነው። ይሄ ትልቅ እምርታ ነው። አንዱ ነጥባችን ይሄ ነው። ሁለተኛ ደግሞ ወደፊት 1.5 ሚሊዮን ቤቶች ለመገንባት አስበናል። 1.5 ሚሊዮን ቤቶች ስንገነባ ግን ያለ በቂ ጥናት አንገነባውም። ከግል ሴክተሩ ጋር እንገነባለን። ለዚህ የሚሆኑ አስፈላጊ የሆኑ የግንባታ ግብአቶች ምንድናቸው? ምን አይነት ቴክኖሎጂዎች መጠቀም አለብን የሚሉት ኦልሬዲ ተለይተዋል። ምን አይነት የፋይናንስ ሲስተም እንከተል የሚለውም ኦልሬዲ ተለይተዋል። ሶ ቀድመን የቤት ስራችንን ሰርተን ኢንትሮዲዩስ የምናደርገው ነው። ዜጎችም ተጠቃሚዎችም ቀድመው የሚለዩ ናቸው እንጂ ድሃውም ሀብታሙም ሳይሆን ታርጌትድ የሆነ ድሃ ማን ነው፣ ዝቅተኛ ገቢ ያለው ማን ነው ብለን ለይተን እንደ አቅሙ ቤት የምናቀርብበት ሁኔታ አለ። ኢትዮጵያ ቀደም እንዳልኳችሁ ሰፊ ሀገር ነች ብለናል። ሶ ስፋቷን የሚመጥን የቤት አቅርቦት ነው። የተለያዩ እንደዚህ የማህበራዊ ቤቶች የምንላቸውም በፖሊሲ ተደግፈው እየሄዱ ነው ያለውና 1.5 ሚሊዮን ቤት ውስጥ እነዚህን በመንግስት ድጋፍ በመንግስትና የግል አጋርነት በማህበር ማሲቭ ስሞል ኢንዲቪጁዋል በራሳቸው በድጎማ የሚሰሩ ማህበራዊ ቤቶች እነዚህን የመሳሰሉ ጥናትን መሰረት አድርገው የሚቀጥሉ ይሆናል። ቴንክ ዩ። ወደ ሁለተኛ አቅራቢ ሄዳለሁ። ዶክተር እሸታየው በተለይ የኮሪደር ልማት ከኢትዮጵያ ታሪክ አኳያ የከተሞቻችንን ገጽታ በምን ደረጃ ቀይሯል? የኮሪደር ልማት ማለት ሌሎች እንደሚሉት ከተማን ማብለጭለጭ፣ ከተማን ማብራት ብቻ ነው ወይንስ ምን ማለት ነው? በተለይ ስለ ኢትዮጵያ እድገትም ይሁን አጠቃላይ ምን መልእክት አለ? እሱን በጊዜው እንዲጠቀም። በእኔ እምነት የኢትዮጵያ ከተሞችን ከሞላ ጎደል ባለ 4 ቀለበት ከተሞች አድርጎ መመልከት ይቻላል። ከአፈጣጠራቸው ከምስረታ ታሪካቸውና ከእድሜያቸው አንጻር የኢትዮጵያ ከተሞች ባለ 4 ቀለበት ባህሪያት አሏቸው። የመጀመሪያዎቹ ከተሞቹ ሲመሰረቱ አካባቢ እንዲሁ በዘፈቀደ በመመስረታቸው ወይም በእቅድና በፕላን ባለመመስረታቸው ምክንያት የሚፈጠሩ በፕላን ያልተመሩ ደረጃቸውን ያልጠበቁና እንዲሁ እንደ ነገሩ የተሰሩ የከተማ መሀል ለመሆን ግን እድል ያገኙ የከተማ ክፍሎች ናቸው። እነኚህ በሁሉም ከተሞቻችን ይታያሉ። አብዛኞቹ ፕላን የላቸውም። አብዛኞቹ የግንባታ ቁሳቸው አነስተኛ ነው። መሰረተ ልማትና ሌሎች አገልግሎታቸውን ሊያዳርስ የሚችል ስርዓት የላቸውም። ነገር ግን ቀድሞ በመፈጠራቸው ምክንያት የከተማ እምብርት የመሆን እድላቸው ደግሞ በጣም ሰፊ ነው። ይህ የመጀመሪያው ቀለበታቸው ነው። ሁለተኛው ቀለበታቸው ደግሞ ዘመነኞቹ መንግስቶች በመፈጠራቸውና ቅድም ወንድሜ ጸጋዬ ያነሳቸው የተለያዩ የቤት ልማት የሚሆን የከተማ ልማት ስርዓቶች መፈጠር ሲጀምሩ መጠነኛ የፕላንና የግንባታ ስርዓት የሚቀርጽባቸው ሁለተኛው ቀለበት ውስጥ የሚታዩ ከመሀል ከተማ ደግሞ ቀጥሎ የሚፈጠሩ በዋነኛነት በመኖሪያ ቤትና በተሻለ ጥግግት የተገነቡ በሁለተኛው ቀለበት ውስጥ የሚታዩ የከተማ አካባቢዎች ናቸው። ከነሱ ቀጥሎ በተለይም ከደርግ ዘመን መጨረሻዎቹ አካባቢ ሳይትን ሰርቪስስ የሚባለው የመሬት አቅርቦትና የመኖሪያ ቤት ግንባታ መስፋፋት ሲጀምር በኋላም በኢህአዴግ ዘመን የከተማ ፕላን ስርዓት በጥቂቱ ፕራክቲስ መደረግ ሲጀምር የተፈጠሩ ከሞላ ጎደል የከተማ ፕላን የሚታይባቸው ከተሞችን ወደ ጎን መለጠጥ የጀመረው ባለ 3ኛው ቀለበት ነው። 4ኛው ቀለበት ከተማና ገጠር የሚገናኙበት በዋናነት መደበኛ ያልሆኑ አሰፋፈሮች የሚገኙባቸው ናቸው። እነኚህ 4 ቀለበቶች የኢትዮጵያ ከተሞች አጠቃላይ መልክ ተደርገው ሊጠቀሱ ይችላሉ። እነኚህ 4ቱ ቀለበቶች የተለያየ የፕላን አይነት፣ የተለያየ የኮንስትራክሽን ቁሳቁስ፣ የተለያየ የኮንስትራክሽን ዲዛይን፣ የተለያየ የህዝብ ጥግግት፣ የተለያየ መሬት አገልግሎት ይታይባቸዋል።
የመጀመሪያዎቹ ሁለት ቀለበቶች ከውስጥ ወደ ውጭ በምንሄድበት ጊዜ በዋናነት ሰፊ ጥግግት የሚታይባቸው ጠባብ መንገዶች የሚታይባቸው ለዜጎች ለኑሮ የማይመቹ ከተሞችን ተወዳዳሪ ሊያደርጉ የማይችሉ በእድሜ ምክንያት ደግሞ የጎሰቆሉና ያረጁ ከተሞች የከተማ ክፍሎች ተደርገው ይወሰዳሉ። መጨረሻ ላይ ያለው አራተኛው ደግሞ አርሶ አደሩን በማፈናቀልና ኢመደበኛ የከተማ መሬት ግብይት በመፈጠሩ ምክንያት የተፈጠሩ ፕላን የማይደርስባቸው በዘፈቀደ የሚለሙና እንዲሁ ደግሞ ያለ ጊዜያቸው የሚያረጁ ጎስቋላ አካባቢዎች እንዲሆኑ አድርጓቸዋል። የከተሞቻችን አጠቃላይ ነባራዊ ሁኔታ ይሄ ነው። ሁለተኛው ስለ ከተሞቻችን ልንረዳ የሚገባው ነገር ከተሞችን ስንመለከትባቸው የነበሩ የፖሊሲ በትምህርት ጥቅስ እይታዎች ናቸው። ባለፉት መንግስታት በቤት ፖሊሲ እንደተገለጸው አይነት በከተማ ልማትም አንጻር የተለያዩ የፖሊሲ አሻራዎች ያረፉባቸው የከተማ አካባቢዎች አሉ። መካከለኛውና ሁለተኛው ቀለበት ላይ የሚታዩቱ የፊውዳሊስቲክ ተውት ያለባቸው ከተማን ቶሎ ማስረጀት የሚችሉ በዘፈቀደ ለሰዎች የታደሉ የመሬት ከባቢዎች በመሆናቸው ምክንያት ከተሞቹ አገልግሎት የሌላቸው በህይወት ክፍፍልም እጅግ በጣም ከፍተኛ የፖለቲካና ኢኮኖሚ ስልጣን ያላቸው የገዢው መደብ አካላት የሚገኙባቸው ከነሱ ቀጥሎ ባሉት ደግሞ የሰራተኛውና ለክብረ ነክ የህይወት ገጽታ የተጋለጡ ናቸው። ከዛ ወደ ሶስተኛው ቀለበት ውስጥ የምታዩቸው የሶሻሊዝም አሻራ የሚነካቸው ለሁሉም የማዳረስ አይነት ዘይቤ ያደረፈባቸውና በተወሰነ ደረጃ ወጥ የከተማ ክፍል ተደርገው የሚታዩ ናቸው። አራተኞቹ የሀብት ቅርምትና የፖለቲካል ኢኮኖሚ ስብራት የሚገለጽባቸው ናቸው። ከተሞቻችን በእነኚህ ሁለት እይታዎች ሲታዩ ያለ ጊዜያቸው ያረጁ ህይወት አልባ የሆኑ ለማደስም ለመንካትም የሚያስፈሩ በጣም የተጠና በብቃትና በብስለት እስካልታዩ ድረስ መፍትሄ የማያገኙ አይነት የከተማ መልክ ነው ያጋጠመን። ይህንን መቀየር ለማስቻል ደግሞ የሚጎድለው ነገር የነበረው ምንድነው? ከተሞችን መንግስታት ይመለከቱበት የነበረው እይታ ነው። እስከ ለውጡ መንግስት ድረስ ሁሉም መንግስታት ስለ ከተሞች የነበራቸው ነገር ከተሞችን የልማት አውታር፣ የኢኮኖሚ አንቀሳቃሽ ሞተሮች እንዲሁም ደግሞ የሀገርን ኢኮኖሚ የሚሸከሙ ካስማዎች አድርጎ ከመመልከት ይልቅ ከተሞችን ደመጣጭ አድርጎ የገጠርን የፖለቲካ የበላይነት ለማጎናጸፍ የሚመስል ግን ያልሆነ ግን ለፖለቲካ ስርዓት ደግሞ ሊጠቀሙበት የፈለጉት አይነት ከተማን የበደለ ሂደት በመሄዳቸው ምክንያት ከተሞቹ አሁንም ለኑሮ ምቹ ለሌሎች ጉዳዮች ደግሞ ተወዳዳሪ እንዳይሆኑ አድርጓቸዋል። የለውጥ መንግስት የሰራው አንዱ ትልቅ ስራ ይህንን በመቀልበስ ከተሞች እንዴት አይነት የኢኮኖሚ ሚና ይኖራቸው፣ ከተሞች ህይወት ሲዘሩ የሀገርን ጂዲፒ 60% 70% የሚሸከመው የሀገር ክፍል እንደዚሁም ደግሞ በጥቂት መሬት ላይ በትፍክፍግ የኑሮ ዘይቤ በተሻለ የኢኮኖሚ ኦፍ ስኬል የሀገርን ኢኮኖሚ ማስፈንጠር የሚችሉ ስራዎች እንዴት መስራት ይገባቸዋል የሚለው ነው እንደ ትልቅ ዲፓርቸር የሚወሰደው። የለውጡ መንግስትም የመጀመሪያውን ልዩነት ያመጣው ይህንን እይታ ወደ ፖሊሲ በኋላም ደግሞ ወደ ፖለቲካ ስርዓት በመቀየር ነው። አሁን የኢትዮጵያ ከተሞች ወደ ኮሪደር እንዲሄዱ ድልድይ ሆኖ የሚያሳየው ወይም ደግሞ ያሸጋገረው ምልከታ እዚህ ጋር የሚታየው ነው። ከተሞች ያረጁ የበሰበሱ ወይም ደግሞ የገጠርን ኢኮኖሚ የሚጎዱ ሳይሆኑ የሀገር ኢኮኖሚ አንቀሳቃሽ ሞተሮች ለገጠር ልማትም አስቻይ አውታሮች ናቸው የሚለውን እምነት ይዞ ያንን ደግሞ መመጠን የሚችል ከተማ ምን አይነት ስርዓት ይበጅለት ወይም ደግሞ እንደዚህ አይነት ከተማ ስለማድረግ ምን እንስራ የሚለው ማዕቀፍ ሲቀየስ ነው የለውጡ መንግስት የኮሪዶር ልማትን ያንጸባረቀው። ቅድም ባልኳችሁ ቀለበቶች አዲስ አበባን በወፍ በረር ብትመለከቷት አዲስ አበባ ስለሆነች ጥሩ ማሳያዋ የመጀመሪያዋ የአዲስ አበባ ሰፈር ካዛንቺስ አካባቢ፣ ፒያሳ አካባቢ ወይም ግቢ አካባቢ የሚባለው ቤተ መንግስት ያለበት አካባቢ ነው። ያለ ጊዜው ያረጀ 10,000 ሰው የሚኖርበት መንደር ውስጥ 10 ሽንት ቤት ያልነበረው የከተማ ክፍል ነበረ አሁን እስኪታደስ ድረስ። ከዛ ልፍ እያላችሁ ስትሄዱ እንዲሁ እየተጣበበ እየተጨናነቀ ሰውም መኪናውም የጋማ ከብቱም እግረኛውም ብስክሌተኛውም አንድ መኪና የሚጋራበት አንድ የመኪናን መንገድ የሚጋራበት ስርዓት የነበራት ከተማ ናት። ከዚያ አለፍ ስትሉ ደግሞ ከተሞቹ በራሳቸው ማን የት ጋር እንደሚኖር ለማየት ወይም ለማወቅ የሚያስቸግር ስርዓት የነበራቸው ናቸው። አብዛኞቹ የመጠጥ ውሃ አያገኙም። ህፃናት ሊጫወቱ የሚችሉባቸው ስፍራዎች የሏቸውም። ማህበራዊ አገልግሎት የእድር ድንኳን ሊተከል ቢፈለግ የሚሄድበት ስፍራ የለም። እንዲያው በእግሬ ሄጄ ኑሮ ላከናውን የትራንስፖርት ገንዘቤን ሊቆጥብ የሚል ሰው ቢኖር ያንን እድል የማያገኝበት ስለነበረ ይህንን በአንድ የስርዓት ፓኬጅ ለመቀየስ ሲባል የኮሪዶር ልማት ጽንሰ ሀሳብ መተግበር ተጀመረ ማለት ነው። ባጭሩ ታሪካዊ ዳራው ይሄ ነው።
የኮሪዶር ልማት ምን ነገሮችን በውስጡ ያቅፋል? አይ ቲንክ አሁን ለቀባሪው ማርዳት እየሆነ መጥቷል። የዛሬ 2 ዓመት ቢሆን ኖሮ ሁሉንም መናገር ይቻል ነበር። በአንድ የኮሪዶር ልማት ውስጥ የማይካተት የከተማ አገልግሎት የለም ብሎ ማጠቃለሉ የሚሻል ይመስለኛል። የኮሪዶር ልማት ብልጭልጭነት ነው ወይ? እንግዲህ ሰው እንደፈለገ ሊል የሚችልበት እድል ስላለው ባይል ነው የምመክረው እኔ እንጂ ኮሪዶር ምንድነው ያመጣው የሚለውን ትንሽ ልንገራቸው ነው። አዲስ አበባ ላይ የሚሆነውን እንደማሳያ እየወሰድኩ ካዛንቺስ የሚባል ስፍራ ላይ ከግቢ ገብርኤል በታች በኩል ወደ ኡራኤል በሚወስደው መንገድ ግራና ቀኝ የሁለት ኮሪደሮች ጥሩ ንጽጽር አለ። በታች በኩል የዛሬ 15 ዓመት አካባቢ የተሞከረ የከተማ ማደስ የተካሄደበት በተለምዶ ኢሊሊ ሆቴል የሚባለው አካባቢ ያለበት አካባቢ አለ። ያ ሰፊ የከተማ ማልማት በኢህአዴግ መንግስት የተሞከረበት ስፍራ ነው። ከሱ ፊት ለፊት ደግሞ በለውጡ መንግስት የተሰራ የኮሪዶር ልማት አለ። እሱም የከተማ ማደስ ዘይቤ ነው። ያኛው 10-15 ሄክታር መሬት ጠርጎ አንስቶ ደሃ የኢኮኖሚ ጉዳት ያለባቸው ዜጎች የሚኖሩበትን መንደር ሙሉ በሙሉ ጠርጎ አንስቶ ሙሉ በሙሉ 100% ያንን አካባቢ በኮንክሪት ጫካ በረጃጅም ህንፃዎች የመተካት ስራ የተሰራበት ሲሆን ከሱ ፊት ለፊት ግን የምታዩት ከዛ ቦታ የተነሱትን ሰዎች መልሶ ማቀፍ የሚችል 14-15 ሺህ የመኖሪያ ቦታ እንዲገነባበት አድርጎ ከዛ የተረፈውን በሙሉ ግን ያው ነዋሪ መልሶ ሊጠቀምበት የሚችለውን የስፖርት ዓለም፣ የልጆች ዓለም፣ ፓርኮች፣ ስፔሻላይዝድ የሆኑ የኢኮኖሚ ሰርቪሶች የሚመጡበት ቦታ ማድረግ ነው። ስለዚህ ኮሪዶር መብለጭለጭ ሳይሆን ሰውን ሁሉ ለማካተት ፍትሃዊ ከተማ ለመገንባት በእኩልነት ዜጎች ሊጠቀሙበት የሚችሉ ከተማዎችን ለመገንባት የተደረገ ጥረት ነው። የመጨረሻ ነጥቤ እንደዚህ ነው። የኢትዮጵያ ከተሞች ዕጣ ፈንታ ምንድን ነው የሚለውን አይቶ ስለ ኮሪዶር መበየን የሚቻል ይመስለኛል። ከተሞች ለነዋሪዎቻቸው ምቹ መሆናቸው አንድ ጉዳይ ቢሆንም አሁን እየተፈጠረ ባለው የዓለም ስርዓት ምክንያት ወይም ግሎባላይዜሽን በሚባለው ምክንያት አንድ በውስጡ የሚገለጽ ቁልፍ ጽንሰ ሐሳብ አለ። ግሎካላይዜሽን ይባላል። ግሎባልና ሎካልን ማጓደድ የሚችል ከባቢ መፍጠር ማለት ነው። የኮሪዶር ልማት በግሎካላይዜሽን ውስጥ ሀገራት ሳይሆኑ ከተሞች ትልቅ ሚና እንደሚኖራቸው ይጠበቃል። አዲስ አበባና ሌሎች የኢትዮጵያ ከተሞች ደግሞ በሚቀጥሉት 20 ዓመታት ከሚፈጠሩ ሜጋ ከተሞች አንዷ ናት። ስለዚህ አዲስ አበባ ገና ከእንጭጭነቷ ግሎካል የመሆን እድሏን እያሰፋች በዓለም የከተሞች ስርዓት ውስጥ ተወዳዳሪ ከተማ ለነዋሪዎቿ ምቹ ብቻ ሳይሆን ለሀገራትም ለሀገራችንም ተምሳሌት ሆና ግሎካል ከተማ እንድትሆን ያስችላታል። ማለት የምፈልገው የመጨረሻ ቃል እንደዚህ ነው። ከተሞች የኢኮኖሚ አውታር ተደርጎ መወሰዳቸው ትልቁ ዲፓርቸር ነው ብዬ አምናለሁ። አመሰግናለሁ። እናመሰግናለን ዶክተር እሸታየው። በተለይ የኮሪደር ልማት ከአዲስ አበባ ፐርስፔክቲቭ አኳያ መጀመሪያ ስራው የተጀመረው አዲስ አበባ ከተማ ጋር ስለሆነ የተነሱ ተጨባጭ የሆኑ ሀሳቦች በተግባር የተፈተሹ ሀሳቦች ናቸው የተነሱት። በጣም እናመሰግናለን። የኮሪደር ልማት ለኛ ለኢትዮጵያውያን ምን ማለት ነው? ለኢትዮጵያ ራሱ ደግሞ ኮሪደር ልማት ማለት ምን ማለት ነው? ከተሞች ቅድም ለማንሳት እንደተሞከረው የእያንዳንዱ ሀገር ልክ የሰው ልጅ በፊቱ ታይቶ ከሌ ነው ከሌ ናት እንደሚባለው ሁሉ ከተሞችን በማየት ይህ ሀገር እከሌ ነው እከሌ አይደለም ማለት የሚያስችል ሰው ለፊቱ ጥንቃቄ የሚያደርገውን ያህል ለከተሞች ጥንቃቄ ማድረግ እንደሚያስፈልግ መተማመን መድረስ ያስፈልጋል ማለት ነው። ኢትዮጵያ ተብሎ አዲስ አበባ እንደሚባለው ሁሉ አዲስ አበባ ላይ የሚታየው የኢትዮጵያ ገጽታ ኢትዮጵያን የማንኳሰስም ኢትዮጵያን ከፍ የማረግም አቅም አለው። የኮሪደር ልማት ሌሎች እንደሚሉት ለማብለጭለጭ ለማስዋብ ብቻ ሳይሆን የኛን የኢትዮጵያውያንን ገጽታ ልካችን ይሄ ነው ማንነታችን ይሄ ነው ብሎ ለማሳየት ስለዚህ ኢትዮጵያ አዲስ አበባን ያየ ማንኛውም የውጭም ይሁን ሌላው ኢትዮጵያ ባለቤት ስትሆን አዲስ አበባ ምን መሆን አለባት? ልክ በተመሳሳይ ከሚሴን ከተማ ያየ ሰው ባለቤቷ የዞኑ ማህበረሰብ ስለሆነ ያንን የመገመት ያህል ነው ማለት ነውና በጣም ቅርርብ አላቸው። ከተሞቻችንን የመቀየር ጉዳይ ከተማን የማስዋብ ከተማን የማሳመር ብቻ ሳይሆን የኢትዮጵያ ገጽታን ሙሉ በሙሉ የመቀየር ዓላማ እንዳለው መውሰድ በጣም ያስፈልጋል። ስለዚህ ሌሎች ያደጉ ሀገራት የምንላቸው በ19ኛው ክፍለ ዘመን የኮሪደር ዴቨሎፕመንት ብለው ጀምረዋል።
ብዙ ዋጋ ከፍለዋል። ግማሹ በአረንጓዴ መሰረተ ልማት ብቻ ተጠምዶ ሲሰራ የነበረበትን አይተናል። ሌላው ደግሞ የህንፃ ብቻ ሲሰራ የነበረበትን አይተናል። አንዳንዱ ደግሞ መንገድ ላይ ብቻ ትኩረት አድርጎ ሲሰራ በሂደት ደግሞ ከ50 ዓመት ከ100 ዓመት በኋላ ደግሞ የደረሰባቸውን ችግር አይተናል። እኛ ደግሞ እንደ ሌት ከመር አድቫንቴጅ ወደ መጨረሻ እየመጣንና ወደ ስራ እየገባን ያለን ስለሆነን ከወደቁት ምን እንማር፣ ፈተናውን ደግሞ ካለፉት ምን እንውሰድ ብለን ነው ይሄ ስራ በፕላን የተጀመረው። ሌላው ደግሞ የበይ ተመልካች ሆኖ በአንድ ከተማ ውስጥ ይኖር የነበረ ማህበረሰብ የተፈጠረበት መሆኑን ማየት ያስፈልጋል። ዛሬ ግን ያንን ሴናሪዮ ሙሉ በሙሉ መቀየር የቻልነው በኮሪደር ልማቱ ነው። በኮሪደር ልማት የተፈጠሩ የመሰረተ ልማት ስራዎች በሙሉ ዜጎችን፣ ሰዎችን፣ የከተማ ነዋሪን ምቹነት ወይንም ባለቤትነት ማረጋገጥ የሚችሉ ስራዎች እየተሰሩ መሆናቸውን ስንጀምር ከ2 ዓመት በፊት ለምን የኛ ሰፈር ይፈርሳል፣ ለምን በእኛ ቦታ ለምን ሆነ የሚለው ጥያቄ በሙሉ ዞሮ እኛ ጋር ለምንድን ነው መምጣት ያልቻላችሁት ቢል ደረጃና እኛንም ከኛን ውጪ ያሉትንም ኢትዮጵያን ቀና ብለው ማየት እንዲጀምሩ ቅድም እንደተነጋገር ነው ይሄ ማንነትም ጉዳይ ስለሆነ ከተሞቻችን በዚህ ደረጃ ማሳደግ የተቻለበት ፍትሃዊነትን ማረጋገጥ የተቻለበት ሰው ተኮር መሆን የቻለበት ይሄ እኩልነትንና ስተብል የሆነ የከተማ ኑሮን መፍጠር በቻሉ ትልቅ ስራ መሆኑን ማየት የተቻለበት የኔነት ስሜት ደግሞ የከተማ ነዋሪ ከተማ ማለት የመንግስት አይደለም፣ ከተማ የከንቲባ ብቻ አይደለም፣ ከተማ የነዋሪው ነው። ነዋሪው የኔ ነው ብሎ በባለቤትነት ስሜት መንቀሳቀስ እንዲችል ይሄ ከአርበኝነትም አኳያ ከፍትሃዊነትም አኳያ ከእኩልነትም አኳያ ከዘመናዊነትንም አኳያና ከተሞቻችን ያለ ሳምባ እንዳይኖሩ ሳምባ ማለት አረንጓዴ መሰረተ ልማት ነው። 30-30-40 ሚል የኛ ህግ አለ። 30% የከተማ አካባቢ አረንጓዴ መሆን አለበት። ይሄ ህግ ድሮም ነበረ፣ ግን ተግባራዊ መሆን ያልቻለበትን እድል ማንሳት ያስፈልጋል። ዛሬ ላይ መልሰን በተለይ ከለውጡ መንግስት በፊት አዲስ አበባ ከተማን ጨምሮ ከ2% በታች የነበረ የአረንጓዴ መሰረተ ልማት ዛሬ ከ22% በላይ አድጓል ማለት ነው። ይሄ ማለት ለከተማ ሳምባ የምንለው አረንጓዴ መሰረተ ልማት ነው። ይሄንን ከቨሬጁን የማሳደግ በሂደት ደግሞ በዓለም አቀፍ ደረጃ ያለውን ይሄ ኢሊኖ የምንለውም የአየር መለዋወጥና መዛባት ለዜጎች ጤና የሚያስከትሉትንም ችግር ለመፍታትም ጭምር ታሳቢ ተደርጎ ተሻጋሪ የሚሆኑ የከተማ ልማት መስራት እንዲቻል የተደረገበት ነው። በሂደቱ ደግሞ አንድ ወቅት ተጀምሮ የሚቀር ሳይሆን በዜጎች ከፍተኛ ተሳትፎ የሚሰራ የከተማ ኮሪደር ዘለቄታዊነቱንም በከፍተኛ ደረጃ ለማሸጋገር የሚያስችል ስራ መሆኑን ከሁሉም ሴክተር አኳያ ዘርዝረን የማንጨርሰው ፖለቲካዊ አይደለም፣ ማህበራዊና ኢኮኖሚያዊ ጥቅሙ ብቻ ለኢትዮጵያውያን እጅግ የሚያኮራ የከተሞች የኮሪደር ልማት ስራ እየተሰራ መሆኑን ወንድሜ አንስቷል። የተወሰነ አጽንኦት ለመስጠት ነው። እጅግ አድርገን እናመሰግናለን።